በሰሜን ኢትዮጵያ በላስታ ተራሮች ላይ ቀዝቃዛው የሌሊት አየር በዝግታ ይነፍሳል። አካባቢው በከባድ ጸጥታ ተውጧል። ሰማዩ ደግሞ በሚያብረቀርቁ ከዋክብት ተንቆጥቁጧል። ጥንታዊቷ የሮሃ ከተማ በሰላም ታንቀላፋለች። በዚህች ጸጥታ በሰፈነባት ሌሊት ወጣቱ ንጉሥ ላሊበላ ከቀኑ ውጣ ውረድ አልፎ በከዋክብቱ ስር ተኝቷል። አየሩ ንጹሕና ቀዝቃዛ የምድሩ ጠረን ከሌሊት ይፈጥራል። የዛፎቹ ቅጠሎች በነፋስ ሲወዛወዙ የሚሰማው ለስላሳ ድምፅ ብቻ የሌሊቱን ሰላም ያጀበዋል። ንጉሥ ላሊበላ በሰላማዊ እንቅልፍ ውስጥ እያለ አንድ አስደናቂ ራእይ ተመለከተ። በሕልሙ ደማቅ ግን የማያቃጥል ለስላሳ ብርሃን ከሰማይ ሲወርድ ታየው። መላእክት በብርሃን ተከበው በአካባቢው ወዳለው ቀይ ዓለት እየጠቆሙ በሹክሹክታ አናገሩት። መልእክቱ ግልጽ እና ሰላማዊ ነበር። አዲሲቷን ኢየሩሳሌም በዚች ምድር ላይ አንስከ የሚል ድምፅ በልቡስታ። ይህች አዲስ ከተማ እንደ ማንኛውም ከተማ ከላይ ወደ ታች በድንጋይ እና በጭቃ የምትገነባ አልነበረችም። ከምድር ማኅፀን ከአንድ ወጥ ዓለት ተፈልፍላ የምትወጣ ከዓለም ሕንፃዎች ሁሉ የተለየች እንድትሆን ነበር ራእዩ ያሳየው። ንጉሥ በሕልሙ መዶሻና መጥረቢያ ቀዩን ዓለት በዝግታ ሲቀርጹት ውብ የሆኑ መስኮቶችና በሮች ከመሬት ውስጥ ሲወጡ ተመለከተ። ምንም አይነት የችኮላ ወይም ሁሉም ነገር በመለኮታዊ ሰላም እና በተረጋጋ መንፈስ የሚከናወን ነበር። ሌሊቱ ሲገፋ የንጉሥ ልብ በታላቅ ደስታና በመንፈሳዊ እርካታ ተሞላ። ይህ ራእይ የኢትዮጵያን ታሪክ ለዘላለም የሚቀይር እስከ ዛሬ ድረስ ዓለምን የሚያስደንቀውን የላሊበላ ውቅር አብያተ ክርስቲያናትን የመገንባት ታላቅ ጉዞ መነሻ ነበር። ንጉሥ ከእንቅልፉ ሲነቃ የጠዋቱ ፀሐይ በላስታ ተራሮች ላይ በዝግታ ብርሃኗን ፍንትምራ ነበር። በሮሃ ተራሮች ላይ የጠዋቱ ጸጥታ ለስላሳ እና ዜማ ባለው ድምፅ ተተካ። የብረት መጥረቢያ እና መዶሻ ከጠንካራው ቀይ ዓለት ጋር ሲገናኙ የሚፈጥሩት ቃና እንደ አንድ የተቀነባበረ መዝሙር በተራራው ዙሪያ ያስተጋባል። የንጉሥ ላሊበላ ባለሙያዎች፣ ጠራቢዎች እና መሐንዲሶች በዓለም ላይ ታይቶም ሆነ ተሰምቶ የማይታወቅ ያምሯል። የእነዚህ ባለሙያዎች አሰራር ከተለመደው የሕንፃ ግንባታ ፍጹም የተለየ ነበር። ድንጋይ በድንጋይ ላይ እየደረቡ ወደ ሰማይ ከመውጣት ይልቅ እነሱ በተቃራኒው ወደ መሬት ውስጥ መውረድን መረጡ። ከእግራቸው ስር ያለውን አንድ ወጥ የሆነ በእሳተ ገሞራ የተፈጠረ ቀይ ዓለት በከፍተኛ ትዕግስት መጥረብ ጀመሩ። በእያንዳንዱ የመጥረቢያ ምት የቀይ ዓለት ብናኝ እንደ ሱዳ ከድንጋዩ ዜማዊ ድምፅ ጋር ይዋሃዳል። ጠራቢዎቹ ቤተ ክርስቲያኑን እየገነቡት አልነበረም፣ ይልቁንም በዓለቱ ውስጥ ተደብቆ የነበረውን ቅዱስ ስፍራ ነፃ እያወጡት ነበር። ልክ አንድ የቅርጻቅርጽ ባለሙያ ከእንጨት ላይ ቅርጽ እንደሚያወጣ ሁሉ እነሱም ከላይ ወደ ታች ከጣሪያው ጀምረው ወደ ወለሉ ይፈልፍላሉ። መጀመሪያ የቤተ መቅደሱን ውጫዊ ቅርጽ፣ ቀጥሎም ጣሪያውን፣ መስኮቶቹንና በሮቹን ከአንድ ድንጋይ። በዚህ የሥራ ሂደት ውስጥ አንድም ስህተት መስራት አይቻልም። የተቆረጠ ድንጋይ ተመልሶ ስለማይለጠፍ እያንዳንዱ የመጥረቢያ ምት በከፍተኛ ጥንቃቄ በጸሎትና በጥልቅ ማሰላሰል የታጀበ ነበር። ቀስ በቀስ ከቀኑ ወደ ቀን ሠራተኞቹ ወደ ጥልቁ ቀይ ዓለት እየወረዱ ሲሄዱ አስደናቂዎቹ የላሊበላ ውቅር አብያተ ክርስቲያናት ከድንጋዩ ማኅፀን መወለድ ጀመሩ። ድንጋዩ ተገፎ የእምነትና የጥበብ ትልቅ ማሳያ የሆነው ሕንፃ በዝምታ ቆሞ ይታያል። ከነዚህ ድንቅ ሕንፃዎች መካከል ቤተ መድኃኔዓለም በግዙፍነቱ ወደር አይገኝለትም። በዓለማችን ላይ ከአንድ ወጥ ቋጥኝ ተፈልፍሎ የተሠራ እጅግ ትልቁ ቤተ ክርስቲያን ነው። ይህንን ግዙፍ ቤተ መቅደስ ለመሥራት ምን ያህል ትዕግሥትና ጥበብ እንደጠየቀ ማሰብ ራሱ ያስገርማል። ወደ ታች በተቆፈረው ጥልቅ ጉድጓድ ውስጥ የጥንት አባቶቻችን ቀዩን ዓለት እያለሰለሱ ወደ ውብን ሰይሩት በምናችን ሳል የጠራቢዎቹ መሮና መዶሻ በድንጋዩ ላይ ሲያርፍ የሚፈጥረው ቃጭል መሰል ድምፅ በሸለቆው ውስጥ በቀስታ አስተጋብቷል። ሥራው ሩጫ አልነበረም። እያንዳንዱ የድንጋይ ፍልፋይ በእርጋታና በጥንቃቄ የተከናወነ የጸሎት አካል ነበር። ጠራቢዎቹ ድንጋይ በድንጋይ ላይ ደርበው ወደ ላይ አላነሱም፣ ይልቁንም ትርፍ የሆነውን ዓለት በቀስታ እየጠረቡ በማስወገድ በቋጥኝ ውስጥ ተቆይም። ግዙፎቹ የቤተ መድኃኔዓለም ውጫዊና ውስጣዊ ምሰሶዎች የሰማዩን ጣሪያ ደግፈው የቆሙ ይመስላሉ። የሕንፃው ጣሪያ ላይ የታነሱት ቅርጾች የጥንቱን የአክሱም ሥልጣኔ የሕንፃ አሰራር ጥበብ በግልጽ ያሳያሉ። የእነዚያ ትዕግሥተኛ እጆች ባለቤቶች በቀይ አፈር ተሸፍነው በፀሐይ ሐሩር ሳይበገሩ ለዘመናት የሚቆይ ማተማ ነው። በዚያ ጸጥታ በሰፈነበት የሥራ ቦታ ጫጫታ አልነበረም። ሁሉም ሰው በዝምታ በውስጣዊ መንፈሳዊ ጥንካሬና በፍጹም ተመስጦ ድንጋዩን ያዋራው ነበር። የሰው ልጅ እምነትና ትዕግሥት ሲጣመር የማይናገረው ቋጥኝ እንኳን እንዴት ሕያው መሆን እንደሚችል ቤተ መድኃኔዓለም ታላቅ ምስክር ነው። ፀሐይ በላስታ ተራሮች ጀርባ ስትጠልቅ የሮሃ ከተማ በረጋ ዝምታ ትዋጣለች። ቀኑን ሙሉ ድንጋይ ሲፈልጡ፣ ሲጠርቡ እና ሲቀርሱ የዋሉት ጠንካራዎቹ የእጅ ጥበብ ባለሙያዎች በድካም ግን በደስታ ወደ ማረፊያቸው ያመራሉ። የመዶሻ እና የመሮ ድምፅ ጸጥ ይላል። በአየሩ ላይ ሲንሳፈፍ የነበረው የድንጋይ ብናኝም ቀስ ብሎ መሬት ላይ ያርፋል። የብርሃን ሻሽ የለበሰች የሌሊቱ ነፋስ በቀስታ ሲነፍስ በቦታው ላይ ጥልቅ ሰላም ይሰፍናል። ነገር ግን ኢትዮጵያውያን አባቶቻችን እንደሚነግሩን የላሊበላ አብያተ ክርስቲያናት ግንባታ በሌሊት አይቆምም ነበር። የሰው ልጆች ዓይናቸውን በከባድ እንቅልፍ ሲከድኑ ሌላ አስደናቂ ታሪክ ይጀመራል። ሰማያውያን መላእክት ከላይ ይወርዳሉ። በሚያንጸባርቅ ነጭ ብርሃን ተከበው በጸጥታና በክብር ወደ ሥራው ቦታ ይጠጋሉ። በቀን የሰው ልጆች ያቆሙትን ሥራ በሌሊት እነዚህ
የመላእክቱ እጆች ድንጋዩን ሲነኩት ጠንካራው አለት እንደ ሰም ይለሰልሳል። ያለምንም ድምፅ ያለምንም ግርግር ግዙፉን አለት በሚያስደንቅ ጥበብ ይቀርጹታል። በሌሊቱ እርጋታ ውስጥ የብርሃን ጅረቶች በቤተ ክርስቲያኑ ግድግዳዎች ላይ ሲፈሱ ይታያሉ። መላእክቱ ሲሰሩ የድንጋይ ብናኝ አይነሳም፣ የድካም ላብ አይታይም። ይህ ሰማያዊ ትብብር የላሊበላን ውበት ከምድራዊ ጥበብ በላይ ተአምር እያየ በጸሎትና በምስጋና ሌሊቱን በሰላም ያሳልፍ ነበር። ጎህ ሲቀድ የንጋት ኮከብ ብቅ ስትል መላእክቱ ወደ ሰማይ ይመለሳሉ። የማለዳው ፀሐይ ሲወጣ ሰራተኞቹ ወደ ሥራ ሲመለሱ ትናንት ከተጎት በላይ ሥራው ተሰርቶ አለቱ በድንቅ ሁኔታ ተቀርጾ ይጠብቃቸዋል። ይህ የሰውና የመላእክት አስደናቂ ውህደት የሮሃን ሌሊቶች በሰላም በቅድስናና በማይታመኑበት የሞሉ ነበሩ። ከ11ዱ አብያተ ክርስቲያናት መካከል የላሊበላ ራእይ መደምደሚያ የሆነውና በልዩ ውበቱ ጎልቶ የሚታየው ቤተ ጊዮርጊስ ነው። ይህ ስፍራ የድንጋይ ውቅር ጥበብ የመጨረሻው ማሳያ ነው። ንጉሥ ላሊበላ ይህንን ቤተ ክርስቲያን ለቅዱስ ጊዮርጊስ መታሰቢያ እንዲሆን ሲያስብ መሬቱን እንደ ንጹሕ ሸራ ነው የተጠቀመው። ወደ ስፍራው ስንጠጋ መጀመሪያ የምናየው ጠፍጣፋውን ቀይ አለት ብቻ ነው። ነገር ግን ቀስ ብለን ወደ ጫፉ ስንራመድ ከመሬት በታች 15 ሜትር ጠልቆ የተወቀረ ፍጹም የሆነ የመስቀል ቅርጽ ያለው አስደናቂ ሕንፃ ድንገት ከፊታችን ይገለጣል። ይህ መስቀል የተፈጥሮ ድንጋይና የሰው ልጅ ጥልቅ እምነት በዝምታ የተዋሃዱት ምስል ነው። የማለዳዋ ፀሐይ ጨረር በቤተ ጊዮርጊስ ጣሪያ ላይ ሲያርፍ የቀዩ አለት ቀለም እንደ ወርቅ ያበራል። ወደ ታችኛው ግቢ የሚያወርደውን ጠባብና ጠመዝማዛ የገደል መንገድ ስንከተል የውጭው ዓለም ጫጫታ ቀስ በቀስ እየራቀን ይሄዳል። በምትኩ ቀዝቃዛው የድንጋይ ጠረን የዘመናት የዕጣን ትዝታና ጥልቅ የሆነ መንፈሳዊ ሰላምን ይሞላል። አናቶቹና ጠራቢዎቹ ይህንን ፍጹም የሆነ የጂኦሜትሪ ስሌት ሲሰሩ እያንዳንዱን የድንጋይ ንክኪ በከፍተኛ ጥንቃቄና በጸሎት ነበር ያከናወኑት። አንድ ወጥ ድንጋይ እየተፈለፈለ ስለሚሰራ አንዲትም ስህተት መስራት አይቻልም ነበር። የመስቀሉ ማዕዘኖች፣ በጣሪያው ላይ የተሰሩት 3 ተደራራቢ የመስቀል ቅርጾች እንዲሁም ዝናብ ሲዘንብ ውሃው ሕንፃውን እንዳይጎዳው በዘዴ የተቆፈሩ የጥንቶቹን ኢትዮጵያውያን አስገራሚ የሕንፃ ጥበብ ይመሰክራሉ። ቤተ ጊዮርጊስም ብሎ የተሰራ ሕንፃ አይደለም፣ መሬት ውስጥ ተደብቆ ነገር ግን ወደ ሰማይ አሻክቦ የሚጸልይ የድንጋይ ላይ ግጥም ነው። በዚህ ስፍራ የሚሰማው ጸጥታ ከሺህ ቃላት በላይ ይናገራል። የተከበራችሁ አድማጮቻችን፣ ይህንን መንፈስን የሚያረጋጋ የኢትዮጵያ ታሪክ ከወደዳችሁ ሰብስክራይብ በማድረግ የአራዳ ፍሊክስ ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን። ዘመናት አልፈዋል፣ ትውልዶች ተፈራርቀዋል። ላሊበላ ግን ዛሬም ያው ነው። ፀሐይ በላስታ ተራሮች ላይ ቀስ ብላ ስታዘቀዝቅ የብርሃን አጸዳል በቀይ አለቶች ላይ ተንጸባርቆ አካባቢውን በወርቃማ ቀለም ያጠምቀዋል። ምሽቱ ሲገፋ የላሊበላ ሰማይ በደማቅ ከዋክብት ያሸበርቃል። በዚህ ጸጥታ በሰፈነበት ሰዓት ከጥንታውያኑ አብያተ ክርስቲያናት ውስጥ የዕጣን መዓዛ ከተፈተፈ በውስጥ ያሉት ካህናትና መነኮሳት በግዕዝ ዜማ የሚያደርሱት ጸሎት እንደ ሩቅ የጅረት ውሃ ድምፅ በለሆሳስ ይሰማል። ይህ ድምፅ የላሊበላ ዘላለማዊ ማባበያ ነው፣ ነፍስን የሚያሳርፍ አእምሮን የሚያረጋጋ ጥልቅ የሰላም ዜማ። ንጉሥ ላሊበላ ያየው ሕልም በድንጋይ ላይ የተጻፈ ጸሎት ሆኖ ዛሬም ድረስ በሕይወት ይኖራል። እነዚህ ከቋጥኝ የተፈለፈሉ ድንቅ ሥራዎች የሰው ልጅ በእምነት መፈጸም እንደሚችል የሚያሳዩ ሕያው ምስክሮች ናቸው። አሁን አካባቢው ረጭ ብሏል። የዕጣኑ ጭስ ወደ ሰማይ እየተነነ የጸሎቱ ማዕበል ከዋክብቱን እየዳሰሰ ላሊበላ በሰላም ታቅፋለች። እናንተም ይህንን የዘመናት ሰላምና እርጋታ በልባችሁ አኑራችሁ የዕለቱን ድካም የምታራግፉበት ጊዜ ነው። ዓይናችሁን ጨፈን አድርጋችሁ ያንን የቀይ አለት ውበት፣ ያንን የዕጣን ሽታ እና ያንን የሰላም ዜማ እያሰባችሁ በተፈፍሰ የዛሬው የአራዳ ፍሊክስ የትረካ ጉዞችን እዚህ ላይ ያበቃል። ይህ የኢትዮጵያችን ታሪክና ውበት ልባችሁን ካሞቀው ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለምትወዷቸውም ያካፍሉ። ነገ በሌላ ድንቅ ታሪክ እስከምንገናኝ ደህና እደሩ፣ ሰላም እደሩ። የላሊበላ ጸጋና ሰላም ከሁላችን ጋር ይሁን።